በዓለም አቀፍ የዲፕሎማሲ መድረክ እጅግ አስገራሚና ስሜትን የሚገዙ ክስተቶች በሚከናወኑበት በዚህ የታሪክ ምዕራፍም ዓለም እስትንፋሷን አፍና ስትጠባበቅ የነበረው ያ የስዊዘርላንድ ተራራማው የቡርገንስቶክ የመዝናኛ ስፍራ ዛሬ ባልጠበቀ ድንጋጤና በከባድ የጥርጣሬ ደመና ተውጧል። የአሜሪካና የኢራን ከፍተኛ ተደራዳሪዎች ፊት ለፊት ተቀምጠው ለ4 ወራት የዘለቀውንና መላውን ምድር ያናወጠውን ደም አፋሳሽ ጦርነት በይፋ ይቋጩበታል ተብሎ የነበረው ታላቁ ስብሰባ በመጨረሻው ሰከንድ ሰርዞ ወደማይታወቅ ጊዜ መራዘሙ የሰላሙን ተስፋ ዳግም በእርጥብ ጭድ ላይ ያስቀምጡታል። ፕሬዚደንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጇን ሰጥታለች እያሉ በዋሽንግተን አደባባዮች በሚያወሩበት በዚሁ ቅጽበትም በስዊዘርላንድ ተራሮች ስር ሊበሰር የነበረው ሰላም ግን በእስራኤል ቦምቦች በመቃብር ደጃፍ ላይ ቆሟል። ይህ በአሜሪካና በኢራን መካከል የተደረሰውና በሁለቱ ሀገራት ፕሬዚዳንቶች የተፈረመው የመግባቢያ ሰነድ ዛሬ ላይ የዓለምን ጂኦፖለቲካዊ መረጋጋት ሊያመጣ የሚችል ብቸኛው ተስፋ ይሁን ወይም ወደ ለየለት አውዳሚ ጦርነት የሚያመራ ድልድይ በመሬት ላይ ያሉት እጅግ ውስብስብ እውነታዎች የሚፈትኑት ይሆናል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስና የእሳቸው ከፍተኛ የዲፕሎማቶች ቡድን ሐሙስ ምሽት ላይ ወደ ስዊዘርላንድ መብረር በተዘጋጁበት ወቅት ነበረ ያ ያልታሰበው መርዶ የደረሰው። ጄዲ ቫንስ ቀደም ሲል ይህንን ስምምነት ለአሜሪካ ጥቅም ሲባል የተደረገ ታላቅ ስኬት ማለት ቢከላከሉም ሐሙስ ሌሊት ግን እስራኤል በደቡባዊ ሊባኖስ በሚገኙት የተለያዩ አካባቢዎች ላይ መጠነ ሰፊ የድሮን ጥቃት በመሰንዘር 3 ሰዎችን መግደሏ ሁሉንም ነገር ገልብጦታል። የጥቃት ተፈጸመው አሜሪካና ኢራን በሁሉም ግንባሮች በተለይም በሊባኖስ በኩል ጦርነቱ እንዲቆም የሚያዘውን የመግባቢያ ሰነድ በፈረሙ ማግስት መሆኑ ደግሞ ጉዳዩን እጅግ አሳሳቢና የሚረብሽ አድርጎታል። የኢራኑ ከፊል መንግስት የዜና ወኪል ታሲም እንደዘገበው የኢራን ተደራዳሪዎች ወደ ስዊዘርላንድ ለመጓዝ ፈቃደኛ ያልሆኑትም አሜሪካ የገባችውን ቃል በተግባር እስክታሳይና እስራኤል ጥቃቷን እስክታቆም ድረስ ለመጠበቅ በመወሰናቸው ነው። በዚህ ምክንያት ያ ዓለም በጉጉት የጠበቀው የቡርገንስቶክ ስብሰባ ተሰርዞ የዲፕሎማሲው መድረክ ወደ ጸጥታና ወደ ጥርጣሬ ተቀይሯል። ወደ ሆርሙዝ የባህር ሰርጥ ስንመለስ ደግሞ ሁኔታው ከወረቀት ላይ ስምምነት ባለፈ እጅግ አስጨናቂ የሆነ የሎጂስቲክስና የደህንነት ፈተና ሆኖ እናገኘዋለን። ፕሬዚዳንት ትራምፕ ሰርጡ በይፋ ይከፈታል ቢሉም በባህር ላይ የሚገኙት የመርከብ አዛዦች ግን ሌላ እጅግ አስፈሪ ሁኔታን ይዘው ብቅ ብለዋል። ካፒቴን ሳማንዝ ባክታቫት ሳላም ከህንድ ሆነው ለሲኤንኤን እንደገለጹትም የሆርሙዝ ሰርጥ መከፈት የትራፊክ መብራት ወደ አረንጓዴ ሲቀየር መንዳት እንደሚጀምረው ቀላል አይደለም። በባህር ሰርጥ ውስጥ ኢራን ያጠመደቻቸው በሺዎች የሚቆጠሩ የባህር ላይ ፈንጂዎች ለመርከቦች ትልቅ ስጋት መሆናቸውን የቀጠሉ ሲሆን እነዚህን ፈንጂዎች የማጽዳቱ ስራ ሳምንታት አልፎ ተርፎም ወራትን ሊፈጅ ይችላል። የአሁኑ መረጃዎች እንደሚያመለክቱትም በፋርስ ባህር ሰላጤ ውስጥ ከ220 በላይ የእንዳጫ መርከቦችና 500 የሚጠጉ የንግድ መርከቦች ለወራት ታግተው ይገኛሉ። ከ20 ሺህ በላይ መርከበኞችም በዚህ የሞት ቀጠና ውስጥ ተቆልፎባቸው የሚገኙ ሲሆን ካፒቴን አቢጂት ቾፕራ እንዳሉት የሆርሙዝ መዘጋት ከኮቪድ-19 ወረርሽኝ የከፋ ታሪካዊ ጠባሳና የስነ ልቦና ስቃይ ጥሎ አልፏል። በዋሽንግተን ዲሲ የፖለቲካ ኮሪዶሮች ውስጥ ደግሞ የትራምፕ አስተዳደር ከምንጊዜውም በላይ በከረረ ወቀሳና ተቃውሞ የታመሰ ነው። ፕሬዚደንት ዶናልድ ትራምፕ ይህንን ስምምነት ያለምንም ቅድመ ሁኔታ የኢራን እጅ መስጠት ነው በማለት ለደጋፊዎቻቸው ቢናገሩም የተወካዮች ምክር ቤት አባል አዳም ስሚዝ ግን ይህንን ትርክ ከትክክለኛ እውነታ የተቆረጠ በማለት ያጣጥሉታል። ስሚዝ እንደሚሉትም ይህ ጦርነት አሜሪካ ቀደም ሲል ያስቀመጠቻቸውን ግቦች አላሳካም፣ ይልቁንም ኢራን በቀጠናው ይበልጥ ጠንካራና ተገዳዳሪ እንድትሆን አድርጓታል። በሴኔት በኩል ደግሞ የዲሞክራቱ መሪ ቹክ ሹመር በትራምፕ ላይ ኃይለኛ ጥቃት ሰንዝረዋል። ትራምፕ በችሎታ ማነስ በትዕቢትና እውነታን ባለመስማት ሀገሪቱን ወደ አዘቅት ከቷታል ያሉት ሹመርም ዲሞክራቶች ትራምፕ ለኢራን መልሶ ግንባታ ሊሰጡት ያሰቡትን $300 ቢሊዮን እንደማይፈቅዱ በይፋ አስታውቋል። ምንም እንኳን ምክትል ፕሬዚደንት ጄዲ ቫንስ አንድ ሳንቲም የአሜሪካ ገንዘብ ለኢራን አይሰጥም በማለት ቢከራከሩም በኮንግረስ ውስጥ ያለው ውጥረት ግን የሰላሙን ሂደት እጅግ አዳጋች አድርጎታል። ኢራን በበኩሏ ይህንን ስምምነት እንደ ታላቅ የድል ታሪክ የቆጠረችው ነው። የአገሪቱ የበላይ መሪ አማካሪ የሆኑት ሞሰን ረዛኢ ኢራን ጠላቶቿን እንዳዋረደችና የበላይነታቸውን እንደሰባበረች በኩራት የገለጹ ነው። ይህ ጦርነት በታሪክ የሚታወስ እጅግ አስደናቂ ተጋድሎ ነው ያሉት ረዛኢ በጦርነቱ ለተገደሉት ከፍተኛ አመራሮች በቀልም ብቸኛው መፍትሄ መሆኑን በመናገር አሁንም በውስጣቸው ያለውን ቁጭት አልሸሸጉም። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤው መሐመድ ባጌር ጋሊባፍ ደግሞ ዋሽንግተንን ክፉኛ አስጠንቋል። አሜሪካ በስምምነቱ ላይ አነስተኛም ቢሆን ብልሽት ብታሳይ ወይም ከአቅም በላይ የሆነ ጥያቄ ብታቀርብ አውዳሚ ምላሽ ይጠብቃታል ብለዋል።
ኢራን አሁንም ቢሆን 400 ኪሎ ግራም የሚጠጋ እጅግ የበለጸገ ዩራኒየም በእጇ መኖሩን ለድርድሩ ካርድነት እየተጠቀመችበት ነው። በዚህ ሁሉ ትርምስ መሃል ግን የአሜሪካው ማዕከላዊ ሴንትኮም የሰላሙን ሂደት ለማሳየት አንድ ትልቅ እርምጃ መውሰዱን አስታውቋል። እሱም በኢራን ደቡባዊ ወደቦች ላይ ጥሎት የነበረውን የባህር ላይ እገዳ ወይም ብሎኬድ ሙሉ በሙሉ ማንሳቱ ነው። ይህ እርምጃ የኢራን ነዳጅና የንግድ ዕቃዎች ያለ ስጋት እንዲዘዋወሩ መንገድ የሚከፍት ቢሆንም የአሜሪካ መርከቦች ግን አሁንም በቀጠናው በንቃት እንደሚቆዩ ተገልጿል። ይሁን እንጂ የሪፐብሊካን ሃርድላይነሮች ይህን እርምጃ ለኢራን የተሰጠ ታላቅ ጉርሻ በማለት እየኮነኑት ነው። በተለይ ኢራን ነዳጇን በነጻነት መሸጥ መጀመሯ የአገሪቱን የኢኮኖሚ አቅም በማነቃቃት ረገድም የጦር ኃይሏን ይበልጥ ያጠነክረዋል የሚል ስጋት አላቸው። ምክትል ፕሬዚዳንቱ ጄዲ ቫንስ ደግሞ ለእስራኤል ባለሥልጣናት እጅግ ጠንካራና አነጋጋሪ መልእክትን አስተላልፏል። እስራኤል በስምምነቱ ላይ የምታሳየውን ቅሬታና በትራምፕ ላይ የምታወርደውን ወቀሳ ተከትሎ ቫንስ ሲናገሩ እኔ በእስራኤል ካቢኔ ውስጥ ብሆን ኖሮ በዓለም ላይ ያለኝን ብቸኛ ሀያል አጋር አሜሪካንን ጥቃት አልሰነዝርም ነበር በማለትም እስራኤልን በአመስጋኝነት ጦት ወንጅለዋል። ቫንስ እንደሚሉት ከሆነ ሊባኖስ የስምምነቱ ዋነኛ አካል ናት። እስራኤልም ወታደራዊ እርምጃዋን በአስቸኳይ ማቆም አለባት። ይህ በትራምፕ አስተዳደርና በእስራኤል መካከል የተፈጠረው ፍጥጫ የመካከለኛው ምስራቅን የወደፊት የኃይል አስተላለፍ ፍጹም በሆነ ሁኔታ ሊቀይረው እንደሚችል ይገመታል። አሁን ላይ በፓኪስታንና ኳታር አሸማጋይነት የሚከናወነው ቀጣዩ የድርድር ምዕራፍም በቴክኒካዊ ደረጃ ባሉ ጉዳዮች ላይ የሚያተኩር ይሆናል። ሁለቱ ሀገራት ለ60 ቀናት የሚቆይ የድርድር ጊዜ ያላቸው ሲሆን በዚህ ወቅትም ስለ ኒኩሌር መርሃ ግብር የወደፊት ጣፈንታ፣ ስለ ማዕቀቦች መነሳትና ስለ ቀጣይነት ያለው የተኩስ አቁም እልህ አስጨራሽ ንግግሮች ይደረጋሉ። ትራምፕ ኢራን ተሸንፋለች ቢሉም ቴህራን ግን ዩራኒየሙን በአገር ውስጥ እንዲቀጥን እንጂ ወደ ውጭ እንዲወጣ እንደማትፈቅድ አጥብቃ እየገለጸች ነው። የኢራን የባህር ላይ አስተዳደር ባለስልጣን የሆርሙዝ ሰርጥን አሰሳ በበላይነት እንደሚቆጣጠርና ለ60 ቀናት ምንም አይነት የማለፊያ ክፍያ እንደማይጠይቅ ማወጁ ለጊዜው እፎይታን የሰጠ ቢሆንም የትራምፕ አስተዳደር ግን ሰርጡ ለዘላለም ነጻ መሆን አለበት በሚል አቋሙ ጸንቷል። በአሜሪካ የፖለቲካ መንደር ውስጥ ግን በትራምፕ አስተዳደር ላይ የሚሰነዘረው ጥቃት ሰማይ ነክቷል። የሴኔቱ የዲሞክራት መሪ ቹክ ሹመር ፕሬዚዳንት ዶናልድ ትራምፕን በችሎታ ማነስ፣ በትዕቢትና እውነታን ባለመስማት ሀገሪቱን ወደ አዘቅት ከቷታል ሲሉ ክፉኛ ነቅፏቸዋል። በተለይም ትራምፕ ለኢራን መልሶ ግንባታ $300 ቢሊዮን ሊሰጡ ነው የሚለው ወሬ የዲሞክራቶችን ቁጣ ቀስቅሷል። ሹመር በግልጽ እንደተናገሩት ዲሞክራቶች ትራምፕ $300 ቢሊዮን ለኢራን እንዲልክ ፈጽሞ አይረዱትም ብለዋል። ምንም እንኳን ዋይት ሀውስ አንድ ሳንቲም እንኳን የአሜሪካ ገንዘብ ለኢራን አይሰጥም ቢልም የሪፐብሊካን ሃርድላይነሮች ግን ለኢራን የተሰጡት ቅናሾች በተለይም በነዳጅ ንግድ ላይ የተጣለው ማዕቀብ መነሳቱ አሜሪካንን ለውርደት የሚዳረግ ነው በሚል ድምፃቸውን ከፍ እያደረጉ ነው። ምክትል ፕሬዚዳንቱ ጄዲ ቫንስ ደግሞ አሁን ባለው ውጥረት ምክንያት ለእስራኤል ባለሥልጣናት እጅግ ጠንካራና አነጋጋሪ መልእክት አስተላልፏል። እስራኤል በስምምነቱ ላይ የምታሳየውን ቅሬታ ተከትሎ ቫንስ ሲናገሩ እኔ በእስራኤል ካቢኔ ውስጥ ብሆን ኖሮ በአሜሪካ ላይ ወቀሳ አልሰነዝርም በማለት የእስራኤልን ባለሥልጣናት ተችተዋል። ቫንስ እንደሚሉት ሊባኖስ የስምምነቱ ዋነኛ አካል ናት። እስራኤልም ወታደራዊ እርምጃዋን በአስቸኳይ ማቆም አለባት። ይህ በትራምፕ አስተዳደርና በእስራኤል መካከል የተፈጠረው ፍጥጫ የቀጠናውን የኃይል አስተላለፍ ፍጹም በሆነ ሁኔታ ሊቀይረው እንደሚችል ይገመታል። እስራኤልም በሊባኖስ የምታካሄደው ጥቃት ከቀጠለ አሜሪካ ከኢራን ጋር የጀመረችው የሰላም ድርድር ገና ሳይጀመር ሊቀበር ይችላል የሚል ስጋት ነግሷል። በዚህ እጅግ አሳሳቢና መላውን ዓለም ባስጨነቀው ወታደራዊ ውጥረት ውስጥም በቀጣይ የሚጠበቁት ክስተቶች የሰላምን ተስፋ ወይ ዳግም ሊያለመልሙ ካልሆነም ደግሞ የሰው ልጅን ታሪክ ወደማይመለስበት የቀውስ አዘቅት ውስጥ ሊከቱት የሚችሉ ናቸው። አሜሪካና ኢራን አሁን የደረሱበት ነጥብ የመጨረሻው ፈተና ዋዜማ ይመስላል። በቀጣይ ቀናትና ሳምንታት ውስጥ ሊከሰቱ የሚችሉትን አበይት ጉዳዮች በዝርዝር ስንመለከትም በመጀመሪያ ደረጃ የሚጠበቀው ያ እጅግ ወሳኝና ለአስጨራሽ የሆነው የ60 ቀናት የድርድር ማራቶን ነው። ምንም እንኳን የስዊዘርላንድ ጉዞ ለጊዜው ቢሰረዝም በዋሽንግተንና በቴህራን መካከል ያለው ምስጢራዊ ኮሚኒኬሽን መስመር ግን አሁንም እንደጋለ ነው። በቀጣይ ቀናትም የፓኪስታንና የኳታር ተደራዳሪዎች በሁለቱ ሀገራት መካከል የሚለዋወጡትን የቴክኒክ ደረጃ ጥያቄዎች ይዘው ዳግም ወደ ቴህራንና ዋሽንግተን እንደሚመላለሱ ይጠበቃል። ይህ የ60 ቀናት ጊዜ ገደብ በወረቀት ላይ የሰፈሩት 14 የመግባቢያ ነጥቦች ወደ ተግባራዊ ስምምነት የሚቀይሩበት ወሳኝ መስኮት በመሆኑ ዓለም በቀጣይ ሳምንታት በከፍተኛ የነርቭ ውጥረት ውስጥ ሆና እያንዳንዱን እንቅስቃሴ ትከታተላለች። በዚህ የድርድር ሂደት ውስጥም በቀጣይ የሚጠበቀው ትልቁና አስቸጋሪው አጀንዳ ደግሞ የኢራን የኒኩሌር መርሃ ግብር የወደፊት ጣፈንታ ነው። ቴህራን በእጁ የያዘችው የ400 ኪሎ ግራም የሚጠጋና ወደ ቦምብ ደረጃ የተቃረበ የበለጸገ ዩራኒየም የድርድሩ የሞትና የሽረት ነጥቡን ይቀጥላል። አሜሪካ
ይህ ክምችት በአስቸኳይ ከሀገር እንዲወጣ ስትወተውት፣ ኢራን ግን በሀገር ውስጥ ሆኖ እንዲቀጠል የምታቀርብ አማራጭ በቀጣይ ቀናት የዓለም አቀፉ የኒውክሌር ኃይል ኤጀንሲ መርማሪዎች ወደ ቴህራን እንዲተሙ በር ሊከፍት ይችላል። የትራምፕ አስተዳደር ይህንን ጉዳይ እንደ ትልቅ ስኬት ለመቁጠር ቢፈልግም በኮንግረሱ በኩል ግን የሚሰነዘረው ወቀሳ ፕሬዚዳንቱ በድርድሩ ላይ ያላቸውን ጽናት ሊፈትኑ ይችላል። በተለይም ደግሞ ኢራን የኒውክሌር ተቋማቷን ለማፍረስ የምትሰጠው የተግባር ማረጋገጫ በቀጣይ ወራት በሳተላይት ምስሎችና በገለልተኛ ታዛቢዎች የሚመረመር በመሆኑ ማንኛውም አይነት ማጭበርበር ከተገኘ ዓለም ወደ ለየለት ጦርነት የምትመለስበት ሁለተኛው አማራጭ አሁንም በጠረጴዛው ላይ ዝግጁን ይጠብቃል። የገንዘብ ፖለቲካውም በቀጣይ የሚጠበቀው ሌላኛው ትልቅ ፍንዳታ ነው። የኢራን ባለሥልጣናት 25 ቢሊዮን ዶላር የሚጠጋ የታገደ ገንዘብ ለመልቀቅ አሜሪካ ተስማምታለች ቢሉም ዋሽንግተን ግን ይህንን በአፈጻጸም ላይ የተመሠረተ ክፍያ በማለት ነገሩን በጥንቃቄ እያዘችው ነው። በቀጣይ ቀናት ይህ ገንዘብ በየትኛው ባንክ በኩልና በምን አይነት ሁኔታ ይለቀቃል የሚለው ዝርዝር መረጃ የዓለምን የኢኮኖሚ ገበያ የሚያናጉጥ ይሆናል። በትራምፕ አስተዳደር ውስጥ ያሉ አክራሪዎችም ይህንን ገንዘብ እንደ ሽልማት ሲመለከቱት፣ ጄዲ ቫንስ ግን አንድ ሳንቲም እንኳን የአሜሪካ ገንዘብ ለኢራን አይሰጥም በማለት በአገር ውስጥ ያለውን ሕዝባዊ ቁጣ ለማርገብ ይጥራሉ። ይህ በገንዘብና በማዕቀብ ዙሪያ የሚደረገው ሽኩቻ የኢራን ነዳጅ ዳግም ለዓለም ገበያ በይፋ የሚቀርብበትን ጊዜ ይወስናል ተብሎ ይታመናል። ይሁን እንጂ በቀጣይ የሚጠበቀው ትልቁ ስጋትም በእስራኤልና በሊባኖስ በኩል ያለው ግንባር ነው። የጄዲ ቫንስ ግልጽና ጠንካራ ማስጠንቀቂያ ለእስራኤል ባለሥልጣናት መድረሱ በአሜሪካና በእስራኤል ግንኙነት ውስጥ አዲስ ምዕራፍ ከፍቷል። በቀጣይ ቀናትም ፕሬዚደንት ዶናልድ ትራምፕ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የሚያደርጉት ጫና ይበልጥ እንደሚበረታ ይጠበቃል። እስራኤል በደቡባዊ ሊባኖስ የምታካሄደውን ወታደራዊ ዘመቻ በአስቸኳይ ካላቆመች አሜሪካ የሚሊታሪ ድጋፏን ልትቀንስ አሊያም ዲፕሎማሲያዊ ክልሏን ልታነሳ እንደምትችል የሚጠቁሙ ፍንጮች እየታዩ ነው። በሌላ በኩል ደግሞ ሂዝቦላ ከእስራኤል ጥቃት ለመከላከል የሚያደርገው አጸፋዊ እርምጃ በቀጣይ ቀናት የስምምነቱን ህልውና የሚወስን ነው። ኢራን ሊባኖስ ውስጥ ቦምብ እየዘነበ ወደ ስዊዘርላንድ አንሄድም ማለቷ የቤይሩት ሰማይ ሰላም እስካልሆነ ድረስም የዋሽንግተንና የቴህራን ዲፕሎማሲ የቆመ መኪና ሆኖ እንደሚቀጥል ያረጋግጣል። በመጨረሻም በቀጣይ የሚጠበቀው ነገር በአሜሪካ የሀገር ውስጥ ፖለቲካ ላይ የሚነሳው ማዕበል ነው። በመጪው የህዳር ወር የአጋማሽ ምርጫ ዋዜማ ላይ ትራምፕ ይህንን ስምምነት ታላቅ ድል አድርገው ለህዝባቸው ለማቅረብ ከፍተኛ የፕሮፓጋንዳ ስራ እንደሚሰሩ ይጠበቃል። በተቃራኒ ደግሞ እንደ ቹክ ሹመር ያሉ ዲሞክራቶችም ትራምፕ አሜሪካንን አጓርደዋል የሚል አጀንዳ ይዘው በመውጣት በመላው አሜሪካ አዳዲስ ተቃውሞችን ሊያቀጣጥሉ ይችላሉ። ዓለም አሁን ያለችበት ሁኔታ ከማዕበል በኋላ ያለ ጸጥታ ሳይሆን ማዕበሉ ራሱ በአዲስ መልክ እየተቀረጸ ባለበት ሰዓት ነው። በቀጣይ ቀናት የሚሰማው ዜና ወይ የታላቁን የሰላም ስምምነት ፊርማ ካልሆነም ደግሞ መላውን ዓለም የሚያናጋውን የለየለት ጦርነት ዳግም መጀመር የሚገልጽ ይሆናል።